ተወልደው ያደጉበት የኖሩበት የተመላለሱበት ቦታ ዓመታት እንደ ወራጅ ውሃ አልፈው ድንገት በምስል ሲመለከቱት ያለውን ደስታ አሰብኩት። ትዝታ ክፉ ነው፣ ሽምጥ ውሃ ልክ ይወስዳል። መውሰድ ብቻ ሳይሆን የዘመኑን መዓዛ ለአፍንጫ፣ ምስል ደግሞ ለአይን ያቀብላል። እነሆ ልወዘዞ በእግሬ እንዲህ መስሏል ለማለት በወፍ በረር በቀሽሟ ካሜራ የቃረምናትን ኤዲተሩ እንዲህ አሽሞንሙኖ ላይናችሁ ሊያደርስ ከአይናችሁ ስር ተገኝተናል። በረራችን ልወዘዞ ኢቲ 11 ሲሆን ከፍታም ዝቅታም የለውም። አብራሪው ወንድማችሁ ካፊያው ዘምኸር ነኝ። ላይክ ስታደርጉ በሁለት መዝገብ ይሰብራል። ሸር እና ሰብስክራይብ ደግሞ ወለዳሉ። ቀጥታ ወደ ዝግጅቱ። ራስ መኮንን ድልድይ እንግዲህ ወደ መነን፣ ይሄ የገላግሌ ወንዝ ነው። ውሃው እንደምታዩት ነው። በግራ በኩል እስቲ እንግዲህ የወንዝ ዳሩን እየተመለከትን እንሄዳለን። ይሄ ራስ መኮንን ድልድይ ላይ በቀኝ በኩል በቀኝ ክንፍ እንገኛለን። የወንዝ ዳሩ ምን ይመስላል የሚለውን እስከ አፍንጫው በር ድረስ ያለው ከዚህ ቀደም እንግዲህ እየተሰራ ሳይቻችሁ ነበረ። ከዚህ በፊት ያላያችሁም ያያችሁት ደግሞ ለውጡ ምን ላይ ደርሷል የሚለውን አሳያችኋለሁ። በቀኝ በኩል ይሄ የምታዩት እንግዲህ ከዚህ ቀደም አንድ ጋርደን ነበር። ታስታውሱት ከሆነ ኦፕን ኤር ላይ ሙዚቃ የሚቀርብበት ነበረ። ጫፏ ላይ ደግሞ የስፖርት እቃዎች ይሽጥ ነበረ። ይሄ የምታዩት ነው። ይሄው ፊት ለፊት የምታዩት የአርበኞች ሐውልት አለ። ከላይ ደግሞ ጎጆዋ ለመዝናኛ የምትሆነች እቺ ከዚህ ቀደም ላይ ይዋት ነበረ። በአካል ጋርደን ነበር የሚለው እንግዲህ ትዝ የሚለኝ እዚህ ጋራ ግሪን ኤሪያ ተደርጎ ቤቶች ነበሩ። ይሄ የምታዩት እንግዲህ የአርበኞች ሐውልት ይታያቸዋል። ባሻገር ደግሞ 40 ደረጃ እዛ ጋር የተሰሩ ከዚህ ቀደም ያሳየዋቸዋሉ። እዚህ ጋር እንግዲህ ሌላ አዲስ ነገር ያለው እቺ ጎጆ ቤቷ የምትገርም ሬስቶራንት ነገር ትመስለኛለች። በላይ በኩል ዞረን የመሮጫ ትራክም እንደተሰራለት እያየሁ ነው። እሱን ይዘን እንሄዳለን። ይሄው እንግዲህ ወደ ፒያሳ የሚወስደው መንገድ ነው። ራስ መኮንን ጋር ሆነን የምናየው ነው። ይሄም ወደ አዲስ አበባ ሬስቶራንት ደጃችሁ ይወስዳል። ይሄ ቀጥታ ወደ ላይ ዳገት። ይሄ አስፋልት እንደዚህ አልነበረም፣ አሁን አሪፍ ተደርጎ ተሰርቷል። ይሄ ዳገቱ የምታዩት እንግዲህ በአረንጓዴ እጽዋቶች አምሯል። ይሄ ትራክ ነው እንግዲህ ይሄ ትራክ እስከ እንጦጦ ድረስ የሚሄድ ነው። አሁን እየተገናኘ ነው ያለው ከታች ጀምሮ ከእንጦጦ ጀምሮ እንግዲህ በመሃል ላይ ያልተገናኙ አሉ። አሁን ይሄ ወደ መነን የሚሄደው ነው። እስኪ እኛ እስከ አፍንጫው በር ድረስ ምን ደረጃ ላይ እንደደረሰ አሳያችኋለሁ። እስከወደዳችሁ እስከፈቀዳችሁ እንድትከተሉ በታላቅ አክብሮት እንጋብዛለን። እንደምታዩቸው ስራ ላይ ናቸው። እቺ ቅልብጭ ያለች አላየኋትም እኔ ከዚህ በፊት ሲቆፈር ሲሰራ ያለበትን አሳይቻችሁ ነበር። እቺ ግን እንደምታዩት አሁን እየተጠናቀቀች ካፍቴሪያ ነው የምትሆነው። ኤሌክትሪክ ስራ እየሰሩ ነው እንደምታዩት። ከዚህ ቀደም በአካል ካልተሳሳትኩኝ ጋርደን ቦታ ላይ ያለች ነች። ያኛው ትራክ ነው እንግዲህ የመሮጫ ትራክ ነው። ይሄኛው የብስክሌት ያኛው በብስክሌት ይመስለኛል ነው። ይሄ ለእግረኞች ነው ግን አላለቀም። ይሄ ወደ ማዶ ከኋላ ዞረን ስናያት እንዴት ትመስላለች። በዛኛው በኩል ከዚህ ቀደም አሳይቻችኋለሁ። በ40 ደረጃ በ70 ደረጃ በኩል በጋምቤላ ሆቴል በኩል አሳይቻችኋለሁ። በዚህ በኩል ግን እየተቆፈረ ስለነበረ ለመራመድ አይመችም ነበር፣ አላሳየኋችሁም። አሁን ግን ይኸው ክፍት ሆኗል። ትራኩ እንደምታዩት ነው፣ ላይ ድረስ እንደሚታያችሁ ነው። ግራ ቀኙን እያየን ወደፊት እስከ አፍንጫው በር ድረስ እንሄዳለን። እናንተ ግራ ቀኙን እያያችሁ እየታዘባችሁ የተሰማቸውን ስሜት በሀሳብ መስጫው ሳጥን ላይ ታስቀምጡልኛላችሁ። ይሄው እዚህ ጋር እንደምታዩት ትልቅ ድልድይ እየተሰራ ነው። ይሄ ፊት ለፊት የምታዩት እንደምታዩት እየተገባደደ ነው፣ እየተቆፈረ ነበር ከዚህ በፊት ያሳያችሁ። ፊት ለፊት የሚታዩት እንግዲህ መዝናኛዎች ናቸው። አስፋልቱን ይዘን እስኪ ወደፊት እንሄዳለን። በግራ በኩል የምታዩት እንግዲህ አሁን ፀሐይ ስላላያችሁ ሳሩ እየደረቀ ነው። ውሃ እያጠጣ ነው ላይ የምታዩት። በጋ ላይ ያው የግድ ውሃ ያስፈልገዋል። ይሄ መንገዱ እንግዲህ እንደምታዩት ነው፣ ያለቀ ይመስለኛል። ግራና ቀኙን አረንጓዴ እያደረጉ ነው። ውሃ እያጠጡ ነው እንዳይደርቅ እንጂ ይኸው እንደምታዩት አረንጓዴ ሆኗል። ሳሮች፣ አረንጓዴ ተክሎች እንደ ዛፎች ነገሮችም ይታያችሁ ከሆነ አሉ።
ይሄ በቀኝ በኩል የምታዩቸው ዛፎች የቀድሞ የነበሩት ናቸው። አልተቆረጡም። እነሱ በደንብ እንደዚህ ውበታቸው አይታይም ነበር፣ ምክንያቱም በግራና በቀኝ ቤቶች ስለነበሩ ተሸፍነው ነበር። እነኚህ ይሄ ወንዙ ሁሉ አይታይም ነበር እኮ በላይ በኩል ቤቶች ስለነበሩ። አሁን ነው እንደዚህ እንደምታዩት ተፍ ተፍ እያሉ ነው። አሁንም ይሄኛው አረንጓዴ ሆኗል፣ በግራና በቀኝ ያለው አረንጓዴ ሆኗል። ወንዙ ውስጡ ገና የሚሰራ ነገር አለ። ውሃ ከውስጥ በሞተር እየሳቡ ነው አረንጓዴ ተክሎችን የሚያጠጡ። ዛፎቹ በጣም የሚያማምሩ ዛፎች ናቸው። ፊት ለፊት ላይ ያለች ዛፍ አለች። በተለይ ዙሪያዋን የምታምር አድርገው ሰርተውላታል። ይሄ ደግሞ እንሰት መሰለኝ በቀኝ በኩል ኮባ የሚመስለው ቤተመንግስት ባለፈ ሳሳያችሁ ይህ ሀበሻ ሙዝ ተተክሎ አይቼ ነበር። ምናልባት እሱ ሊሆን ይችላል ዳር ላይ። ቆይ በቀኝ በኩል የሚታዩአችሁ ይሄ በቀኝ በኩል እንግዲህ ኮባ ይሁን ሙዝ ሊሆን ይችላል አላውቅም። እኒህ ዛፎች አሁን ገና እየጸደቁ ነው። አሁን እነሱ ሲጸድቁ ሳሩ ግሪን ሲሆን እንዴት እንደሚያምር ይሁት። ይሄ በዚህ በኩል በላይ በኩል ያቺ ሰውየው መጣባት ቦታ ወደ ላይ የምትሄድ ነች። እሷ ደግሞ እዛ ስድር ታሳያቸዋለሁ። አፋፉ ላይ ራስ መኮንን በዛ በጋምቤላ ሆቴል በኩል ከዚህ ቀደም እንዳሳያቸው በግንብ የተሰሩ የሚያማምሩ ለመዝናኛ የሚሆኑ ቤቶች አሉ። ስንደርስ አሳያቸዋለሁ። ይቺ ዛፍ በጣም ነው የምታምረው። ጥላ ነች። ከውስጧ ደግሞ ለመቀመጫም ተሰርቶላታል። ዙሪያዋ ይሄ ገጠር ላይ ሙግት የሚደረግበት የድሮ በለሃ ልበላ መቀመጫዎች አሉ። ዛፏ ራሷ እንደምታዩት ነች። በጣም የምታምረው። ድሮ እንግዲህ ሙግት በዛፍ ስር ተቀምጦ በለሃ ልበላ ነበር። ዳኛ መሀል ላይ ይቀመጣል። ግራና ቀኝ ሆነው በቅሎ ሰጣ ገባ ነበር። በለሃ ልበላ ማለት ይሄን ካረክ በቅሎዬን አገባ ይላል። እሱም እንደዚሁ ደግሞ ሰጋሪን አገባ ይሟግታሉ። በኋላ ዳኛ ይፈርድ ነበር። አበባዎች በቀኝ በኩል ለሰዎች መረማመጃም አለ። አበባዎቹ ይሁት ገና እየለመዱ ነው። ኦልሞስት እየተገባደዱ ነው። በግራ በኩል እንደሚታያችሁ ነው። እንግዲህ አፋፉ ላይ መዝናኛ ቤቶች ናቸው እነዛ የተሰሩት የግንብ ቤቶች። ጠጋ ስላሳያችኋለሁ። ማዶ ላይ ያለው ደግሞ እንደምታዩት ነው። እንግዲህ ከዚህ ቀደም በዛኛው በኩል ነው ያሳየዋችሁ። ይሄ ደግሞ እንግዲህ እንደምታዩት ነው። በቀኝ በኩል አሁን አንድ ለልጆች እንግዲህ በጣም ይሄ ለልጆች መጫወቻ ነው። በርቀት ያየሁት ምንድን ነው ብዬ ነበረ። በግንብ ተሰርቶ ግንቡ ላይ ግን ይሄ ሳር የሚመስል ነገር ተለጥፎበታል። ልጆች እንዲጫወቱበት ነው። እንግዲህ ይሄ ለአይምሯቸው በየት በኩል ገብቶ በየት እንደሚወጡ ይሄ የምታዩት እንግዲህ በዚህ በተለይ በአረንጓዴ ልማቱ ጋር አብሮ ተያይዞ በኮሪደር ልማትና በወንዝ ዳር ላይ በተለይ ለወጣቶች የስፖርት ማዘውተሪያና ለልጆች መጫወቻ በጣም በርካታ ቦታ ተሰርቷል። ይሄም እንግዲህ እዚህ አካባቢም ከተሰሩት አንደኛው ነው። ይሄ ቆይ ወደ ውስጥ ልግባና ላሳያቸው። ይሄ ልጆች በዚህ ገብተው ቤት መውጣት ይችላሉ። እስኪ እኔም ልሞክር። ጨዋታ የሚጫወቱበት ነው። እንደ ድብብቆሽ ይጫወቱበታል። ይሄ ግንብ ነው። ውስጡ ግን ግንቡ እንዳይጎዳቸው በዚህ መልኩ ለብሷል። የት ያወጣኛል? የት ጋር ፎርሽ? እዚህ ጋር ፎረሽኩ፣ ተመለስኩ። መውጫ የለውም። ለልጆች እንግዲህ አስቡት። በዚህ እንደዚህ እንዲጫወቱና በአንድ በኩል ገብተው በሌላ በኩል እንዲወጡ ከጨዋታ ባሻገር የልጆችን ብልሃት የሚጠይቅ ጨዋታ እንዲያደርጉ የሚጋብዝ ነው። ይህንን ማለማድነቅ አይቻልም። ወደ ታች ስታዩ ደግሞ ወንዙ ዳርና ዳር ላይ
ከራስ መኮንን እንግዲህ ወደ ላይ ነው። ይሄ ፊት ለፊት የነበሩ ከአስፓልት መኪኖች ከሚሄዱበት በታች ቤቶች ነበሩ፣ በላይ በኩልም ቤቶች ነበሩ። እነዛ ቤቶች ተነስተው ነው እዚህ ኖሮ የነበሩ ሰዎች ቢመጡ አሁን በጣም ነው ግራ የሚያጋባችሁ። ቦታው ራሱ በጣም ነው የሚጠፋው። ድሮ ራሱ የምታውቁት እንግዲህ ይሄ ቦታ ላይ የምታዩቸው የሉ መዝናኛ ቦታዎች እኒህ በቀኝ በኩል ያሉት የተሰሩ አዲስ የተሰሩ ናቸው። G+1ም አለ። እንግዲህ ወደ ጊዮርጊስ ስትሄዱ በአፍንጫው በር ዳር ላይ የተሰሩ ቤቶች ናቸው። ከነሱ ጀርባ አስፓልቱ አለ። ወደ ደጃችሁ ቤት ወደ ጊዮርጊስ የሚወስደው መንገድ አለ። ዙሪያውን ከላይ የተሰሩ ናቸው። ወደፊት እንሄዳለን። እስኪ ወደ አፍንጫው በር እየተጠጋን ነው። ዛፎቹ ራሱ ላይ ያሉት እነኚህ ከላይ የምታዩቸው አዲስ የተሰሩ ናቸው። ለመዝናኛ የሚሆኑ ናቸው። እንግዲህ ላይ ሆነው ይሄን የወንዙ ዳር እያዩ ለመዝናናትም የሚመች ይመስለኛል። በተለይ አሁን ሞስት እያለቀ ነው፣ ግን ሲጠናቀቅ ይሄ አረንጓዴ እጽዋቶቹ በደንብ ሲጸድቁ ግሪን ሲሆን በዚህ ወክ ማድረግ ብቻ ሳይሆን አፋፉ ላይ ሆነው ሻይ ቡና እያሉ ማየት ራሱ ትልቅ ደስታ ነው። በላይ በዛኛው በኩልም ሆኖ እንደዚሁ ወደ ታች ይታያል። ውሃው አነስተኛ ነው። እንግዲህ ታች አንዳንድ ቦታዎች ላይ ግድብ አለው እና መቀጠያ አንድ ፕሮጀክቱ ጋር የሚሰራ እየነገረኝ ነበረ። ባለፈው ቻይናዎች እየሰሩ ነው። ከከርሰ ምድር ውሃ ይወጣል። በሳምንት 2 ቀን ነው መሰለኝ ያለ ይለቀቃል፣ ይታጠባል እንደዚህ እና ውሃው እንደዚህ ጭልጭል እንደሚለው አይደለም፣ በብዛት ነው የሚሄደው። ከሰፈሮች የሚወጣው የሚቀላቀለው ቆሻሻ ውሃ ስለማይኖር ንጹህ ውሃ ነው የሚሄደው። እሱ በጣም ልዩ ነውና እዛ መቀጠያ አካባቢ ያገኘሁት ባለሙያ ነው። እየተሰራ ነው እንጂ ይሄ ውሃው እንደዚህ ጭልጭል እያለ አይደለም ብሎኛል። ይሄ የምታዩት እንግዲህ መስጊዱ ነው። ራስ አፍንጫው በር ጋር ያለው መስጊድ ነው ፊት ለፊት የምታዩት። ይሄ እንግዲህ አስፓልቱ ጋር የሚያወጣ ነው። ይሄ በግራ ሰውየው የሚሄድበት የአንድ አስፓልት ያወጣል። በቀኝ በኩል ደግሞ በቀኝ በኩል ብሄድ ይሻላል ይመስለኛል። ልጠይቅ፣ ቆይ መንገዱ ዝግ ነው አይደለም የሚለው። ይቺ ተጨማሪ ድልድይ ነች። ይሄ ልክ ድልድዩ ጋር ያወጣል። ይሄ ይሄ ቀጥታ አስፓልት ያወጣል። እኔ ግን በዛ በኩል ዞሬ አፍንጫው በር ድልድዩ አለ። በድልድዩ ስር የሚወስድ መንገድ አለ። ያሳልፋል ብሎኛል። እስኪ እስከሚያስኬድ ድረስ ሄዳለሁ። ይኸው አፍንጫው በር ድልድዩ እንደምታዩት ነው። ላይ በርቀት ታያችኋል። የወንዙ ዳር ግን እያያችሁት ነው። ስራ ላይ ናቸው እንደምታዩት። በዛ በኩል እንደምታዩት ውሃ እያጠጣ ነው። ዘ ኒው ፌስ ኦፍ አዲስ አበባ ይላል።
በርግጥም አዲስ መልኳን ነው እያየን ያለ ነው። ይሄ ቦታ እንግዲህ እዚህ ጋር አሁን ቤቶች ነበሩ። እዛው ናችሁ ታያቸው። በጣም የተደራረቡ ቤቶች ነበሩ። እነሱ ማረፊያ እንግዲህ አግኝተዋል ብለን እናስባለን። እንግዲህ በድልድዩ ስር ነው የምናልፈው። ቀደም ሲል በዚህ አይታሰብም ነበር፣ ውሃው ነበር ያለው። ውሃውንም እናየዋለን፣ ግን በዚህ ውስጥ አልፎ እንጦጦ ድረስ መሄድ ይቻላል። እስኪ አሁን ወደፊት ገፋ አድርገን ለማየት እንሞክራለን። ላይ እንደምታዩት ዘ ኒው ፌስ ኦፍ አዲስ ይላል። ትልቅ ነው። ከፍታውን ያያችሁት ነው። መስተዋቱ እንግዲህ ሰዎች ከላይ ሆነው መስተዋቱ ይፈራሉ ብዙዎቹ። ወደ ታች ውሃውን ስለሚያሳይ ነው። በዚህ ዳርና በዛ ዳር በኩል ያለው እግረኞች የሚሄዱበት መስተዋት ነው። ወደ ታች ይታያል። አንዳንዱ ከፍታ ቦታ ፎቢያ ያለበት ሰው ይፈራል በዚህ ሲሻገሩ። ራስ መኮንን ጋርም እንደዚሁ አለ። ይሄ በዳር በኩል በግራ በኩል የሚታያችሁ መስተዋት ነው ለእግረኞች መረማመጃ። በቀኝ በኩልም እዚህ ጋር የምታዩትም እንደዚሁ መስተዋት ነው። በላይ እየሄዳችሁ ወርታች ስታዩ ይታያችኋልና አክሮፎቢያ የሚባላል የከፍታ ቦታ የሚፈሩ ሰዎች፣ እሱ ያለባቸው ሰዎች በጣም የሚፈሩት። እኔም አንዱ ነኝ በነገራችን ላይ። ደፈር ለማለት እየሞከርኩ ነው። ያ ፎቢያ እንዲተዋችሁ ኤክስፖዠር ነው የሚባለው። መጋፈጥ ነው እንጂ ሌላ ነገር የለውም። ከላይ በኩል ይሄ ደግሞ ወደ ችሎት የምትመጣ ውሃ ነች። እቺ በዚህ በኩል በናይጄሪያ ኤምባሲ ስር የሚመጣ ውሃ ነው። በቀኝ በኩል ይሄ የሚታያቸው መስጊዱ ነው። አፍንጮ በር ያለው መስጊድ ነው። እንግዲህ ከሀገር ረጅም ጊዜ የሆናችሁ ከወጣችሁ መስጊዱን ላታውቁ ትችላላችሁ። ይሄ መስጊዱና ከመስጊዱ ስር እነዚህ ጠቅላላ ቤቶች ነበሩት። እዚህ ላችሁ ከሆነ የሁሉ ቤቶች ነበሩ። እንግዲህ ወንዙ ዳር ላይ በዛም በዚህም በኩል በጣም በርካታ ቤቶች ነበሩ። ይሄን ይዩት። አሁን እኔ በዚህ መልሳለሁ። ፊት ለፊት የምታዩት ታናል ነገር ነው፣ ማለፊያ ነው። ሰዎች ያልፉበታል። ይሄ ላይ እንግዲህ ከዚህ ቀደም አሳይቻቸዋለሁ። ይቺ ታናሏ ታሳልፋለች። በላይ በኩል ወጥተን የት ጋር እንደምታስወጣ አሳያቸዋለሁ። ይሄ መስጊዱ ነው እንዳልኳችሁ። ይቺ የምታያቸው በግራ በኩል ይዤ የመጣሁት መንገድ ብሄድ በዚህ ውስጥ እገባለሁ። ድልድይ ያለ ከዛ ስወጣ የት እንደምወጣ አሳያቸዋለሁ። ይሄ ወደ ቀጨኔ የሚወስደው ወደ ክበበ ፀሐይ የሚወስደው መንገድ ላይ እየደረስን ነው። ይሄ ናይጄሪያ ኤምባሲና የኮሪያ ዘማቾች መታሰቢያ ቦታ ነው። ይሄ በግራ በኩል ቅድም ያሳያቸው ከዚህ ቀደም አሳይቻቸዋለሁ። ይሄ እንግዲህ በዚህ ስር ነው መተላለፊያው። ይህ ቦታ እንግዲህ በጣም ጠባብ አስፋልት ነበረች ወደ ቀጨኔ የምትወስድ። ይህ ግን ለፊት የምታዩት ህንፃ አዲስ አበባ ዩኒቨርሲቲ ነው። ቅጥር ግቢው ባዶ ቦታዎቹ አሁን በህንፃ እየተሞሉ ነው። እንግዲህ ክፍት ቦታ ያለው አይመስለኝም አሁን አዲስ አበባ ዩኒቨርሲቲ። ፊት ለፊት በኩልም በኦሲአር ፊት ትንሽ ቦታ ነበረች። እሱም ትልቅ ህንፃ ተሰርተዋል። እንግዲህ ራስ አገዝ ነው ሲባል ራሱን ለማገዝ ይመስላል ህንፃዎችን ሰርቶ በማከራየት ላይ ነው። በማርቆስ በኩል እንደዛ ተጀምሯል። ብቻ አስፓልት ቀጭን አስፓልት ነበረች ታስታውሱ ከሆነ ወደ ክበበ ፀሐይ ይወስዳል። ከዛ ወደ ችሎት ወደ ቀጨኔ የሚወስድ መንገድ ነች። አሁን ግን ይሄ ድልድይ ተሰርቶ ሰፊ ሆኗል። ቅድም በታናሏ ያሳየኋችሁ በዚህ ስር ነው። ቅድም በዛ ውስጥ አሳያቸዋለሁ ያልኳችሁ በዛ ብሄር ኖሮ ሌላ ጊዜ እንግዲህ ስራ ላይ ስለሆኑ አልሄድኩም። በዚህ ስር ብቅ ትሉና እኔን ይዛችሁ ወደ ላይ ወደ እንጦጦ ትወጣላችሁ ማለት ነው። ይሄ ታናሉ በዚህ ስር ነው የምትወጡት። ቅድም ሄዳችሁበት ቦታ እንግዲህ ለመዝናናት ለስፖርት የሚመጡ ሰዎች በዚህ ያልፋሉ ማለት ነው። እዚህ ጋር ሌላ ግድብ ነገር ይሁን እስቲ ቆይ እንየው።
እዚህ ጋር እንደምታዩት እየተሰራ ነው። እንግዲህ ክቡራትና ክቡራን ከአፍንጮ በር ከራስ መኮንን አፍንጮ በር ድረስ የወንዝ ዳር ልማቱ ምን ይመስላል፣ ምን ደረጃ ላይ ደርሷል የሚለውን ለማሳየት የሰራው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው በዚህ እሰናበታለሁ። ካፊያው ዘመር ነበርኩ። ጤና ይስጥልኝ።